ሰላም እንዴት ናችሁ? የፍርዶስ ሃይላይት ተከታታዮች የእግር ኳስ መረጃዎችን እንደሁል ጊዜው ይዘን መተናል። እናንተ ይህን ቪዲዮ ከመጀመራችሁ በፊት እንግዲህ ያው እንደምታውቁት የእግር ኳስ ቻናል ነው። የእግር ኳስ መረጃዎችን የእግር ኳስ አናላይዞችን የምንመለከትበት ነውና ይህ ቪዲዮ ከተመለከታችሁ ላይክ፣ ሰብስክራይብ እንዲሁም ደግሞ የደውል ምልክቱን መጫን እንዳትረሱ። ዛሬ የተለያዩ የዝውውር መረጃዎችን እናነሳለን። ስለ ሮድሪ ሰፋ አድርገን እንመለከታለን። ብሩኖ ጉማሬሽ ያው ወደ አርሰናል ሄዷል ማለት እንችላለን። ይህንን በተመለከተ የኒውካስትል ባለስልጣናት ምን አሉ የሚለውን እንመለከታለን። መሸጥ አልፈልግንም ነበር ብለዋል። ታዲያ ለምን ሸጡት የሚለውን እንመለከታለን። ሌላኛውም ስለ ማንቸስተር ዩናይትድ እንግዲህ ተጫዋቾች መጎዳታቸውን ወይም ደግሞ ህመም ተሰምቷቸዋል እና እንደዚህ አይነት ነገር ተሰምቷል። ያው ነገ ከፒኤስጂ ጋር የወዳጅነት ጨዋታ ስላላቸው ነው ይህንን ያነሳውላችሁ። መሐመድ ሳላ እንግዲህ ትራብዞን ስፖርን ተቀላቅሏል። ቱርክን መርጧል። ለምን መረጠ የሚለውን እንመለከታለን። ያው እንዳልኳችሁ ላይክ፣ ሰብስክራይብ በማድረግ ቪዲዮን ጀምሩ። አብሬያችሁ ቆየው። ፊርዶስ አብድልሐኪም ነኝ። ያው ቀዳሚ መረጃ የምናደርገው እንግዲህ እንዳልኳችሁ ባርሴሎና ሮድሪን እፈልገዋለሁ ብሏል። ሮድሪም ደግሞ ከሪያል ማድሪድ በተለየ ባርሴሎና እንፈልጋለሁ አለ። ሰምታችኋል። ይህ ማለት እንግዲህ ያው ወደ ስፔን መሄድ እፈልጋለሁ ብሎ ነበረ። እንግዲህ መጀመሪያ ሮድሪን እየተከታተለ የነበረው ክለብ ማን ነበረ? ሪያል ማድሪድ። አሁን ላይ እንግዲህ ባርሴሎና እንግዲህ ለማንቸስተር ሲቲ ኦፈር አቅርቦ ነበረ። ያው እየተባለ ያለው እንደ መረጃው መሰረት ከ45 ሚሊዮን ዩሮ ወይም ደግሞ እስከ 50 ሚሊዮን ዩሮ እየተባለ ነበር። ይህንን ደግሞ ማንቸስተር ሲቲ ሪጀክት እንዳደረገው ሰምተናል። ከዛ በፊት ግን የምንመለከታቸው ጉዳዮች አሉ። ያው በዶላር እስከ 52.1 ሚሊዮን ዶላር የሚጠጋ ኦፊሻል ቢድ ነው ያቀረቡት ባርሴሎናዎች። እንዲሁም ደግሞ በፓውንድ 38.6 የሚጠጋ የዝውውር ገንዘብ ነው እንግዲህ ለሮድሪ ያቀረቡት ባርሴሎና። ስለዚህ ይህንን የዝውውር ገንዘብ ለሲቲ አቅርበዋል። እንዳልኳችሁ ሲቲዎች አልተቀበሉትም። ስለዚህ ተጫዋቹን ለመልቀቅ ማንቸስተር ሲቲ ደግሞ ስንት እንደሚፈልግ ታውቃላችሁ? እስከ 80 ሚሊዮን ዩሮ። ስለዚህ ባርሴሎና ያቀረበው ወዲያው ነው ሲቲ ውድቅ ሊያደርገው የሚችለው። እርግጥ ነው ኦልሞስት ከግማሽ ትንሽ በለጠ እንጂ ያን ያህል የተቀራረበ ሂሳብ አላቀረበም። እና ይህንን በተመለከተ እንግዲህ ማንቸስተር ሲቲ ባርሴሎና እና እስካሁን ለመክፈል ይሄኛውን ደግሞ ዝግጁ መሆናቸውን የዝውውር ክፍያ ለመክፈል ግልጽ አድርገው ነበረ። ያው ስለ ሮድሪ ሽያጭ ድርድር ደግሞ ለመጀመር የሚያስፈልገው ዋጋ ወይም ደግሞ ባርሴሎና ያቀረበው ዋጋ በጣም ከእውነታው ወይም ደግሞ ማንቸስተር ሲቲው ለድርድር የራቀ ነው ያሉት። ለድርድር የራቀ ነው። ያው 45 ወይም 50 ነው የሚባለው። ያው እንደተለያዩ ምንጮች እንደሚያወጡት ከሆነ ፋብሪዚዮ ሮማኖ 50 ብሎ ነው ያወጣው። አትሌቲክስ ደግሞ 45 ሚሊዮን ዩሮ ብሎ ነው ያወጣው እና ይህንን በተመለከተ ያው ከድርድር የራቀ ነው የሚል ነገር ነው እዚህ ጋር የተነሳው። የፕሪሚየር ሊጉ ክለብ እንደሚለው ከሆነ ማንቸስተር ሲቲ በአሁኑ ጊዜ በሁለቱ ክለቦች መካከል ከባድ የሆነ ድርድር አልተካሄደም። በቃ ሲሪየስ የሆነ ኢሹ አልተካሄደም የሚባል ነገር ያለው። ምክንያቱም ሲቲ አንድ እንደ ከባድ ዝውውር የሚቆጥረው አቅርቦት እስካሁን አልቀረበለትም። ወይም ደግሞ ኦኬ ዋጋ ሊመቸኝ ይችላል ወይም ደግሞ ለድርድር ሊያቀርበው የሚችል ዋጋ እንዳልቀረበለት ነው እየተገለጸ ያለው። ስለዚህ አትሌቲክስ ከዚህ ቀደም ኦገስት 6 ማለትም ዛሬ ኦገስት 7 ነው እንደዘገበው ከሆነ ባርሴሎና ሮድሪን ለማስፈረም እድሉን እንደጀመረ ወይም ደግሞ ንግግር እንደጀመረ ዘግቦ ነበረ። ስለዚህ የ30 ዓመቱ ስፔናዊ የአማካኝ ስፍራ ተጫዋች ሮድሪም ከሌሎች ክለቦች ይልቅ ወደ ካምፕኑ መዘዋወር እንደሚመርጥ እንግዲህ ተናግሯል። ሪያል ማድሪድንም ትቷል ብያቸዋለሁ። ስለዚህ የባርሴሎና ፕሮጀክት እንግዲህ ለስፔናዊ አማካኝ ማራኪ ሆኗል። ያው ከዚህ በፊት እንደወጣው መረጃ ሰምታችሁ ከሆነ ሮድሪ ሲናገር አብዛኛው የባርሴሎና ተጫዋቾች በዓለም ዋንጫ ላይ እየተሳተፉ ስፔን የዓለም ዋንጫን ስታሳካ ቁልፍ የሆኑ ተጫዋቾች መካከል ኦልሞስት ወደ 8 የሚጠጉ ተጫዋቾች መካከል ሮድሪ አብሮ ተጫውቷል። ያ ነገር ማርኮኛል፣ መልሼ ከነሱ ጋር መጫወት ፈልጋለሁ ብሎ ነበር። ይሄ ዳርዳርታ ምንድን ነው የዘፈን ዳርዳርታ እስክስታ ነው ምናምን የሚባል ነገር አለና ያንን ነገር ነው ያስታወሰኝ። ስለዚህ የባርሴሎና ፕሮጀክት ለአማካኙ
ሳቢ ነው፣ ማራኪ ነው፣ ወይም ደግሞ የሚፈልገው አይነት ነው። ክለቡ እንግዲህ በእግር ኳስ አጫዋታቸው በቡድን ውስጥ ይሄ ከ26 ዓለም ዋንጫ ካሸነፈ ስፔን ቡድን ጋር 8 ተጫዋቾች እንዳልኳችሁ ቀድሞውኑ መኖራቸው ለሮድሪ ይበልጥ ጥሩ ሆኖለታል፣ ፍላጎቱ እንዲጨምር አድርጎታል። ስለዚህ ባርሴሎና ፍላጎት የመጣው እዚህ ጋር አትሌቲክስ እንደሚለው ከሆነ ጁላይ 24 ሪያል ማድሪድ ሮድሪን ለማስፈረም በዝውውር ላይ እንደሆነ ስምምነት ሊደርስ እንደሚችል በራስ መተማመን እንዳለው ከተዘገበ በኋላ ነው ባርሴሎና ደግሞ ወደ ሮድሪ ፍላጎት ማሳደር የጀመሩት ማለት ነው። ያው ከዚህ ጋር በተያያዘ ባርሴሎና መጀመሪያ ሮድሪን ለማስፈረም በክለቡ ያሉ ተጫዋቾችን ምሽጥ ይጠበቅበታል የሚባል ነገርም እየተነሳ ነው። ስለዚህ የሮድሪ ከማንቸስተር ሲቲ ጋር ያለው ውል በ2027 ያልቃል። ይህ ማለት ከ1 ዓመት በኋላ ይጠናቀቃል። እስካሁን ግን ውሉን ለማራዘም ብዙም ፍላጎት አላሳየም ይህ ተጫዋች። ስለዚህ ወደ ስፔን መሄድ እንደሚፈልግ ደግሞ በግልጽ ተናግሯል። የ24 ባላንዶር አሸናፊው ሮድሪ ስፔን የ26 የዓለም ዋንጫን እንድታሸንፍ ከረዱ ትልቅ ሚና ከተጫወቱ ተጫዋቾች መካከል ቀዳሚው ነው። ስፔንም በፍጻሜው እንግዲህ አርጀንቲናን ካሸነፈች በኋላ ሮድሪ የጎልደን ቦል ሽልማትን አግኝቷል። ስለዚህ ሮድሪ ከዓለም ዋንጫው በኋላ የቀላል የሆነ የጀርባ ቀዶ ጥገና እንዳደረገ ሰምታችኋል። አጋጥሞት ነበረ ጉዳትና ነገር ግን ይሄ ኦገስት መጨረሻ ላይ እንግዲህ የአሁኑ ወር ማለት ነው መጨረሻ ላይ ብዙ የሚያቆየው ጉዳት ስላልሆነ ወደ ጨዋታ ወደ ሜዳ ይመለሳል ተብሎ ነው እየተነገረ ያለው። ስለዚህ ኤፕሪል ላይ እንግዲህ የዓለም አቀፍ ጨዋታ እረፍት ወይም ደግሞ ሮድሪ የእግር ኳስ ሕይወቱ ከማብቃቱ በፊት ወይም ደግሞ ወደ ስፔን ተመልሶ ማለት ጫማውን ከመስቀሉ በፊት ነው ወደ ስፔን ተመልሶ ላሊጋ ላይ መጫወት እንደሚፈልግ ተናግሮ ነበር ከዚህ ቀደም። ስለዚህ በተጨማሪም ለማድሪድ መጫወት ያለውን ማራኪነት ገልጾ ነበር ያኔ ሀሳቡን ሳይቀየር በፊት። የምንመለከተው ነገር አሁን ላይ ባርሴሎና በዚህ ክረምት ከኒውካስትል ዩናይትድ አንቶኒ ጎርደንን፣ ከቦርሲያ ዶርትመንድ ካሪም ኤዲዮሜን አስፈርመዋል። ከሮበርት ሌዋንዶስኪ መልቀቅ በኋላም እንግዲህ አዲስ አጥቂ ማስፈረም የክለቡ ዋና ግብ ነበር። ይህ ዋና ግባቸው ደግሞ የአትሌቲኮ ማድሪድ አጥቂ ጁሊያን አልቫሬዝ ነው። እሱን ተጫዋች ለማስፈረም ብዙ ሞክረዋል። ያው አትሌቲኮ ማድሪዶች በግልጽና በግልጽ በሆነ ጉዳይ ነው አንሸጥም፣ በቃ ለስፔን ክለብ አንሸጥም ብሏል። ከባድ ነው የአትሌቲኮ ማድሪድ ነገርና ጁሊያን አልቫሬዝ ወደ ባርሴሎና የሚሄድበት አጋጣሚ ከረር ያለ ነው። በሌላ በኩል ለማንቸስተር ሲቲ ይህ ክረምት ትልቅ ለውጥ የታየበት ነው። ማለት ፔፕ ጋርዲዮላ እንግዲህ ክለቡን ለ10 ዓመታት ከመሩ በኋላ የለቀቁበት ጊዜ ነው። ይህ በጣም ከባድ ነው። እንዲሁም ለረጅም ጊዜ ለክለቡ የተጫወቱ ተጫዋቾች በርናንዶ ሲልቫ ሪያል ማድሪድን ተቀላቅሏል። ጆን ስቶንስ ከክለቡ ጋር ተለያይቷል። በተለይ በርናንዶ ሲልቫ ለማንቸስተር ሲቲ ወሳኝ ተጫዋች ነው። ሲቲ ከኖቲንጋም ፎረስት እንዲሁም ኤሎይት አንደርሰንን በ116 ሚሊዮን ፓውንድ አስፈርመዋል። ያው በዶላር ወደ 155 ሚሊዮን ዶላር አስፈርሟል። ይህንን ያደረጉት ደግሞ የመሀል ሜዳ ክፍተቱን ለማጠናከር ጭምር ነው። አትሌቲክስ እንግዲህ ጁላይ 14 ላይ ያሳለፍነው ጁላይ 14 ላይ እንደዘገበው ሲቲ በዓለም ዋንጫ ጥሩ ብቃት ያሳየውን የ18 ዓመቱን ሞሮካዊ ወጣት ዓለም አቀፍ ተጫዋች የምንለውን ከሊል አዩብ ቦዲን ለማስፈረም እየጣሩ እንደሆነ ተዘግቧል። አሁን እንደውም ቅርብ ሰዓት በወጣው መረጃ መሰረት ማንቸስተር ሲቲ አዩብ ቦዲን ለማስፈረም የመጨረሻ ስምምነት ላይ ከሊል ጋር ደርሰዋል ተብሎ ነው የተዘገበው። ያው ፐርሰናል ተርሙ የሚቀር ጉዳይ ቢኖርም እዚህ ጋር የምንመለከተው ጉዳይ ቢኖር ማለት ነው ማንቸስተር ሲቲዎች ማለት አዩብ ቦዲን የሚያስፈርሙት ልክ እንደ ሮድሪ እንዲጫወትላቸው ፈልገው እንዳይመስላችሁ። አዩብ ቦዲን የሚያስፈርሙት ለረጅም ጊዜ ፕሮጀክታቸው ላይ ለማሳደግ ነው። ይህ ተጫዋች ማለት ነው ፐርሰናል ፐርፎርማንሱ ስትመለከቱት የጨዋታ ማንበብ ስልት ጫና በሚሆንበት ሰዓት ላይ ደግሞ ይሄ ፕረስን የመቋቋም ብቃቱ ወይም ደግሞ ፕረስ እንዴት ሃንድል ማድረግ እንደሚችል እንዲሁም ደግሞ ቨርሳታይል ተጫዋች መሆኑ አሁን ላይ ያለው ፐርፎርማንስ ሊያድግ የሚችል አይነት ፐርፎርማንስ ስላለው ነው አዩብ ቦዲን አሁን ላይ ማንቸስተር ሲቲ ማስፈረም የፈለጉት እንጂ አሁን ላይ ልክ እንደ ሮድሪ ይጫወትልናል ብለው አስበው አይደለም።
ወደ ሮድሪ ስንመለስ ሮድሪ በ2019 በፈረንጆቹ አቆጣጠር ከአትሌቲኮ ማድሪድ ወደ ማንቸስተር ሲቲ ከተቀላቀለ በኋላ ከዚያም ከሲቲ ጋር 4 የፕሪሚየር ሊግ ዋንጫዎችን፣ 2 የኤፍኤ ካፕ ዋንጫዎችን፣ 3 የሊግ ካፕ ዋንጫዎችን እንዲሁም ደግሞ 1 የሻምፒዮንስ ሊግ ዋንጫ ማሳካት የቻለ አይነት ተጫዋች ነው። ሮድሪ ለማንቸስተር ሲቲ፣ ሮድሪ ለፔፕ ጋርዲዮላ በጣም ወሳኝ የምንል አይነት ተጫዋች ነበረ እና ለማንቸስተር ሲቲ በአጠቃላይ 298 ጨዋታዎችን ተጫውቷል። 28 ጎሎችን አስቆጥሮ 32 ለግብ የሆኑ ኳሶችን ወይም ደግሞ ጎል የሆኑ ኳሶችን አመቻችቶ አቀብሏል። በ2024 እስከ 2025 ማለት ነው የውድድር ዓመት መጀመሪያ ላይ ሮድሪ አንቴሪየር ክሩሼት ሊጋሜንት ወይም ደግሞ ኤሲኤል የምንለው ይሄ የጉዳት መጥፎ የምንለው ጉዳት አጋጥሞት ነበረ። ባለፈው ውድድር ዓመትም ያው ከሃምስትሪንግ እና ይሄ የጡንቻ ጉዳቶች አጋጥሞት ነበር። በዚህ ወቅት በሁሉም ውድድሮች እንግዲህ 33 ጨዋታዎች ላይ ነው የተሳተፈው። ይህንን በተመለከተ ያው ባርሴሎና ይህንን ተጫዋች ለማስፈረም ያቀረበውን ሀሳብ መጀመሪያ ላይ አንስተናል። ያው ስፔናዊ የማንቸስተር ሲቲን አማካኝ ሮድሪን ለማስፈረም ንግግር ላይ ቢገኙም አሁን ላይ ማንቸስተር ሲቲዎች እንዳልኳችሁ 80 ሚሊዮን ዩሮ ድረስ ነው የሚፈልጉት ወይም ደግሞ ይህንን ተጫዋች ለመሸጥ እንደዚህ አይነት ገንዘብ ጥሪ ነው የሚቀበሉት። ስለዚህ የመጀመሪያውን ያቀረበውን ዋጋ ውድቅ አድርገውታል። ሌላው ደግሞ የምናነሳው ሀሳባችን የሚሆነው አርሰናልና ብሩኖ ጉማሬስ እንዲሁም ደግሞ ኒውካስትልን በተመለከተ ነው። ያው ኒውካስትል ዩናይትድ በዚህ ክረምት ብሩኖ ጉማሬስን ለመሸጥ አልፈለጉም ነበረ። መሸጥ አልፈልግም ነበር ብሏል። ወይም ደግሞ እቅድ አልነበረውም ብሩኖ ጉማሬስን ለመሸጥ። ነገር ግን የክለቡ አመራሮች ያገኙት የዝውውርን ክፍያ እንግዲህ ተቀብለዋል። ከአንዴም ሁለቴ ሪጀክት አድርገዋል አርሰናል ያቀረበላቸው። እንዲሁም ደግሞ የሚያስቡት እነሱ አሁን ላይ ጉማሬስ ከተሰጠ በኋላ የሚያስቡት ተጨማሪ ተጫዋቾችን በማምጣት ምላሽ እንሰጣለን ብለው ነው የሚያምኑት። አሁን ላይ ዋናው ሀሳቡ ምንድን ነው? የኒውካስትል ዩናይትድ ካፒቴን የነበረው ዋና መሪያቸው የነበረው ብሩኖ ጉማሬስ ክለቡ ቀደም ሲል ለሽያጭ አይቀርብም ቢልም በቋሚ በ75 ሚሊዮን ፓውንድ ወይም ደግሞ በ100.8 ሚሊዮን ዶላር ዋጋ ወደ አርሰናል ተዘዋውሯል። ስለዚህ የኒውካስትል የስፖርት ዳይሬክተር ሮስ ዊልሰን እንደተናገሩት አርሰናል ለእድሜው ያለ ተጫዋች ወይም ደግሞ እድሜው ከፍ ላለ ተጫዋች ማለት ፈልገው ሊሆን ይችላል ለዓለም ሪከርድ የሆነ ክፍያ እየከፈለ ነው ብለው ተናግረዋል። ምን ማለት ፈልገው ነው? ዋና ስራ አስፈጻሚው እንዲሁም ደግሞ ዴቪድ ሆፕኪንስም እንደተናገሩት ከሆነ አርሰናል ለጉማሬስ ከመጀመሪያ ካሰበው በላይ ክፍያ እንደከፈለ ተናግሯል። ሀሳባቸው ምን እንደሆነ እዚህ ጋር ግልጽ የሆነ ይመስለኛል። ምንም እንኳን አማካኙ ብሩኖ ጉማሬስ መልቀቅ እንደሚፈልግ በግልጽ ቢናገርም የኒውካስትል አመራሮች በጉማሬስ ላይ ቁጣ ወይም ቅሬታ እንደሌላቸው ተገልጾ ነበረ። ጉማሬስ በስፔን ላማንጋ ውስጥ ከሮስ ዊልሰን ጋር ስብሰባ አድርጎ ለመልቀቅ ያለውን ፍላጎት በእንደገና የዛን ያሳውቋቸው ነበረ። አርሰናል ኒውካስትል ተቀባይነት ያለው ዋጋ ላይ ሲደርስ ኒውካስትል ምንም እንኳን በፍላጎት ባይሆንም የጉማሬስን ምኝት ፈቅደውለታል። መሄድ ትችላለህ ብለውታል። ብሩኖ ጉማሬስን ለመሸጥ አልፈለግንም ሲል ዊልሰን ተናግሮ ነበር ብያቸዋለሁ። ብሩኖ መሸጥ በእቅዳችን ውስጥ አልነበረም። እኛም ሆነም ባለቤቶቹን ለመሸጥ አልፈለግንም። እሱ የእኛ ካፒቴን ነበር፣ በጣም አስፈላጊ ተጫዋቻችን ነበር ብለዋል። ነገር ግን ለሚፈጠሩት ሁኔታዎች ለተለዋዋጭ ለሆኑ አዳዲስ ለሚፈጠሩ ሀሳቦች በሙሉ ምላሽ መስጠት አለብን ብለው ስለሚያምኑ ነው እንግዲህ ይህንን እርምጃ ወሰድ ነው የሚሉት። ኒውካስትል በዚህ ክረምት በተጫዋቾች ሽያጭ ብቻ 245 ሚሊዮን ፓውንድ ገንዘብ አግኝቷል። ነገር ግን 3 ቁልፍ ተጫዋቾችን አጥቷል። እነሱም አንቶኒ ጎርደን የፊት መስመር ላይ ሊታጣ ማይገባ ተጫዋች ወደ ባርሴሎና ሄዷል። ሳንድሮ ቶናሊ ወደ ቶትናም፣
እንዲሁም ደግሞ ብሩኖ ጉማሬስ ወደ አርሰናል። እነዚህ ወሳኝ የሚባሉ ተጫዋቾች ናቸው። በቡድን ውስጥ እንግዲህ ጉማሬስ የተተወን ትልቅ ክፍተት መሙላት አስቸጋሪ ይሆናል። ነገር ግን ኒውካስትል ሄደውን ካፒቴን በሌላ ተጫዋች ለመተካት ነው አሁን ላይ ያቀዱት። ያው በአጠቃላይ እንዳልኳችሁ በዚህ ዝውውር በ3 ተጫዋቾች ብቻ 245 ሚሊዮን ፓውንድ ገንዘብ ዝውውር ስላገኙ ሌላ ዝቅ ወዳለ ቦታም ሄደው በፕሮጀክታቸው አሰልጣኙ ኤዲ ሃው እንግዲህ ለቋል። ወሳኝ ተጫዋቾች መልቀቅ የለባቸውም በሚል በተለይ ደግሞ ብሩኖ ጉማሬስ መልቀቁን በሚያረጋግጥበት ሰዓት ይህ ነገር ያልተዋጠላቸው አሰልጣኝ ኤዲ ሃው ለቀዋል። ከዚህ በፊት ሰምተነዋል ይህንን መረጃ። ስለዚህ አዲስ በሾመው አሰልጣኝ ሌላ ነገር ሊያስመለክቱን ይችላሉ ኒውካስትል። ኤኒዌይስ ተጫዋቹ ወደ አርሰናል ሄዷል። ሌላኛው የምንመለከተው መረጃችን የሚሆነው ማንቸስተር ዩናይትድን በተመለከተ የዩናይትድ ተጫዋቾች ህመም ገጥሟቸዋል የሚል ነገር ነው የወጣው መረጃው። ማንቸስተር ዩናይትድ ነገ እንግዲህ ከፒኤስጂ ጋር በሚያደርገው ወዳጅነት ጨዋታ ላይ ማቲያስ ኩኒያና ሰኒ ላሜንስ አይሳተፉም ተብሏል። ሁለቱም ተጫዋቾች ህመም እንዳጋጠማቸውና በካሪንግተን ለመመድ ማዕከል እንደሚቆዩ ነው የተነገረው። በቀጣይ እንግዲህ በአየርላንድ የቡድኑ የቅድመ ውድድር ዝግጅት እንደሚቀላቀሉ ነው የተዘገበው። ከዚህ ጨዋታ በኋላ ማንቸስተር ዩናይትድ እንግዲህ ነገ ምሽት 12 ሰዓት ስዊድን የቅድመ ውድድር ዝውውራቸውን የቅድመ ውድድር ዝግጅታቸውን የወዳጅነት ጨዋታቸውን እንግዲህ ከፒኤስጂ ጋር ያደርጋሉ ተብሎ ይጠበቃል። ከማንቸስተር ዩናይትድ ሳንወጣ የማንቸስተር ዩናይትድ እንግዲህ ግብ ጠባቂ የነበረው አልታይ ባይንደር ሴልታ ቪጎን መቀላቀሉ ተሰምቷል። የማንቸስተር ዩናይትዱ ግብ ጠባቂ አልታይ ባይንደር ሴልታ ቪጎን መቀላቀሉን ተከትሎ ሴልታ ቪጎ ግብ ጠባቂውን የመግዛት አማራጭ ባካተተ የ1 ዓመት የውሰት ውል ነው ያስፈረሙት። የመግዛት አማራጭ አለው። የስፔኑ ክለብ እንግዲህ ሴልታ ቪጎ የግብ ጠባቂውን ሙሉ ደሞዝ የሚከፍሉ መሆኑ ተነግሯል። እንዲሁም ደግሞ በአመቱ መጨረሻ ሴልታ ቪጎ ከ4 ሚሊዮን ዩሮ ጥቂት ባነሰ ገንዘብ በቋሚነት ማስፈረም ይችላሉ የሚል ነገር ነው የተሰማው። በጣም የወረደ ገንዘብ ነው። ሌላኛው የምንመለከተው ጉዳይ ደግሞ ምንድነው? ሙሐመድ ሳላህ የፈረኖቹ አጋፋሪ እንግዲህ የፈረኖቹን ስም ምንጊዜ የሚያስጠራው የሆነው ተጫዋች የሊቨርፑል የምንጊዜው ምርጡ ተጫዋች እንግዲህ ከሊቨርፑል ተሰናብቶ ሳላህ ግብጻዊ የቀድሞ የሊቨርፑል ተጫዋች ሙሐመድ ሳላህ የቱርኩን ክለብ ትራብዞን ስፖር ተቀላቅሏል። ይህንን ተከትሎ ትራብዞን የትራንስቦን ስፖር ፕሬዚዳንት የሆኑት ኤርቱጉል ዶጋን ሙሐመድ ሳላህ ለገንዘብ ቅድሚያ አይሰጥም በማለት ተናግረዋል። ይህ ማለት ምን ማለት ነው? ሙሐመድ ሳላህ ለገንዘብ ቅድሚያ ቢሰጥ ኖሮ ወደ ሳውዲ ፕሮ ሊግ ያቀና ነበር የሚል ሾርኒያቸውን ወይም ደግሞ ሀሳባቸውን መናገር ፈልገው ሊሆን ይችላል እና ሙሐመድ ሳላህ እንደ ሙሐመድ አይነት ሳላህ አይነት ተጫዋች በገንዘብ ማሳመን አይቻልም ሲሉ ያው ፕሬዚዳንቱ እንግዲህ ካሁኑ ለሙሐመድ ሳላህ ያላቸውን ነገር ተናግረዋል። እንዲሁም ደግሞ ትላንት ምሽት አቀባበል ሲደረግለት አይታችኋል። እንዴት አባቱ ስቴዲየሙ እንደሚያምር ምን አይነት አቀባበል እንዳደረጉለት አብሬው ነበርኩኝና ካቀረበው ነው ገንዘብ ምናልባት 4 እጥፍ የሚበልጥ ገንዘብ እንደቀረበለት አሳይቶኛል ብሏል። ያው ከዚህ ቀደም ሊቨርፑልን ሲለቅ ወደ ሳውዲ ፕሮ ሊግ ወይም ደግሞ ላይክ እነ ሜሲና ወይ ደግሞ እንደነ ሮናልዶ ወይ ወደ አሜሪካ ሜጀር ሶከር ሊጉ ወይም ደግሞ ወደ ሳውዲ ፕሮ ሊጉ ይሄዳል የሚል ግምት ብዙ ቢሆንም ሙሐመድ ሳላህ ግን ይህን አላደረገም። ወደ ቱርኩ ክለብ ነው የተቀላቀለው። እንግዲህ አድማጭ ተመልካቾቻችን የፊርዶስ ሃይላይት የእግር ኳስ መረጃዎቻችን እነዚህን ይመስሉ ነበር። መረጃዎቹ ከተመቻችሁ ያው ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ደግሞ ለወዳጅ ጓደኞቻችሁ ሼር በማድረግ እንድትተባበሩኝ ጠይቃችኋለሁ። አብሬያችሁ የቆየሁት ፊርዶስ አብዱልሐኪም ነኝ። ይመቻችሁ።